ሰላም ጤና ይስጥልን የጎቲቪ ተመልካቾቻችን እንደምን ቆያችሁ? ዛሬ እንግዲህ ጎቲቪ በሆሎታ ከተማ በኢትዮጵያ ወታደራዊ ማሰልጠኛ ኮሌጅ ተገኝቷል። እዚህም የተገኘበት ምክንያት የእጩ መኮንኖችን ምርቃት ምክንያት በማድረግ ነው። ፕሮግራሙ ምን እንደሚመስል አብረን የምንመለከት ይሆናል። አብራችሁን ቆዩ። እሺ ተመልካቾቻችን አሁን ደግሞ የምንገኘው ከጎ ቴሌቪዥን ባለቤት እንዲሁም ከቀድሞ የመከላከያ ሰራዊት አባል ከሆኑት ከኮር ዳዊት ጌታሁን ጋር ነው። ኮር እንኳን ደህና መጣ። እንኳን ደህና ቆያችሁ። ንጎ ማመሰግናችኋለሁ። እንግዲህ ዛሬ ሆሎታ ተገናኝተናል። እንግዲህ ኦፊሰሮቻችን ሲመረቁ ልናይ ነው። በጣም ትልቅ አጋጣሚ ነው እዚህ በመገኘታችሁ። እናንተ ምድረኞች ናችሁ። አመሰግናለሁ። እሺ ኮር እናመሰግናለን። ከዚህ በፊት ታላቁን የኢትዮጵያ ወታደራዊ ቻሌንጅን አዘጋጅተህ ነበረ። እስቲ ስለሱ ትንሽ ነገር ለተመልካቾች በልልን። አዎ እንግዲህ ዛሬ በሆሎታ ገነት ጦር ትምህርት ቤት የተገኘ ነው። ሆሎታ ገነት ጦር ትምህርት ቤት ውትድርና ታሪኬ ከሚሊተሪ ሳይንስ ከራሻ ሲወራ እንግዲህ መጀመሪያ የገባውበት ሀገር ሆሎታ ነው። ውትድርና ቻሌንጅ እንደገና ከባድነቱን ለማሳወቅም እንደገና በፊልድ ማርሻል ብርሃኑ ጁላ አማካኝነት በሀገር መከላከያ ትእዛዝ ተደርጎልኝና ስራውን ቻሌንጅ ውድድሩን ሰራው እዚህ ሆሎታ ውስጥ ነው የሰራሁት። አሁንም ደግሞ ሆሎታ ካዴቶች ምርቃ ላይ በድጋሚ ደግሞ የተገኘሁት ይሄ ነው። የዚህ ካዴት ስልጠና ፕሮግራም ለረጅም ጊዜ ተቋርጦ ነበረ። ዛሬ እንግዲህ አንድ ወታደር አንድ ምክትል መቶ አለቃ ሰልጥኖ መምጣት 3 አመት ይፈጅበታል። 3 አመት ሙሉ ሰልጥነው የወጡ ቻሌንጅ ያደረጉትን መኮንኖች ለመመረቅ ሲዘጋጁ በቦታው መዘጋጀቴ በጣም ከፍተኛ ኩራት የሚሰማኝ። እንግዲህ ያው የምታየው ነው። አቀባበሉ በጣም ደማቅ ነው። ማርሽ ባንዶቹ እጩ መኮንኖቹ እዛ ጋር አሉ። ዛሬ እንግዲህ ማዕረጋቸውን የሚያደርጉበት ቀን ነውና ይሄ ስሜት እኔም ኦፊሰር በነበርኩበት ጊዜ የነበረኝ ስሜት ስለሆነ በጣም ደስ ብሎኛል እዚህ መገኘቴ። እሺ እናመሰግናለን። ኮር እሺ ለተመልካቾቻችን ወታደር ምን ማለት ነው? ድባቡ ሲታይ በጣም ደስ የሚል ነገር ነው። እስቲ ወታደርም ስለነበር ካንተ ወታደር ምን ማለት ነው? ወታደር ማለት እንግዲህ ራሱን ለሀገር አሳልፎ የሰጠ ማለት ነው። ወጥቶ አደር ማለት ወጥሽ ነው የምትጠጥ ማለት በቃ መምትያሽ አይታወቅም። ወጥሽ በዛው ዛሬ ልትቀር ይችላልሽ። ወታደር ማለት 3 ነገሮችን አንግቦ መሄድ ነው። መሞትን፣ መግደልን፣ መማረክን፣ መቁሰልን፣ ማቁሰልን ይዞ 3 ነገሮችን አንግቦ የሚሄድ ማለት ነው ወታደር ማለትና ውትድርና ፍቅር ነው። ውትድርና አገር ነው። ውትድርና ኢትዮጵያዊነት ነው። ውትድርናን ደግሞ ለማየት ደግሞ ከባድ ነው። ቆራጥ መሆን አለብሽ። ለዚህ ነው እኛ ባለፈው ቻሌንጅ ውድድር አዘጋጅተን ሁሉም እስኪ ይምጣና ውትድርና ከባድነት ይው ብለን ነው በቻሌንጅ ውድድር ከ800 ምናምን በላይ ሰዎችን ወጣቶችን መዝግበን ከ30 ከ40 በላይ ልጆችን እዚህ ሆሎታ ካምፕ ውስጥ አስገብተን በየቀኑ እየተንጠባጠቡ ቻሌንጁን ጨርሰው የወጡት 70 ልጆች አይሞሉም። እና ውትድርና በራሱ ላይ ከባድ ነገር ስለሆነ ሁሉም ግን በውትድርና ውስጥ ቢያልፍ እመርጣለሁ። እሺ ኮር ሁለተኛ ዙር ቻሌንጅ ይደረጋል። ስለሱም ትንሽ ነገር በለ። እንግዲህ አስፈቅደናል። የኛ ፍላጎት አንዴ የህዝብ ጥያቄ ነው። ህዝብ ያጣጫው መቼ ነው የሚለው ከየክፍለ ሀገሩ ከደቡብ ከምስራቅ ከሰሜን ከምዕራብ እያስጨነቀን ያለ ነገር ይሄ ነው። ሁለተኛ እኛም ደግሞ የህዝቡን ጥያቄ ማስመልከት በቀጥታ ልክ መጀመሪያ እንዳደረግነው ጥያቄያችንን ለሚመለከቱ የመከላከያ ሚኒስትር አቅርበናል። መከላከያም በቀረበው ደብዳቤ መሰረት የመከላከያ ሚኒስትር ፊልድ ማርሻል ብርሃኑ ጋር ደብዳቤው ገብቶ ነበር። ጊዜ በማይሰጥ ሁኔታ ነው ጉዳዩ እንዲሳካላቸው ጉዳዩ እንዲካሄድ ብለው ያዘዙልና የመሩልን። ከዛ በኋላ ግን ፕሮሰስ አለው። የት ማሰልጠኛ ነው ዛሬም የምናደርገው ሆሎታ ነው ወይ አዋሽ አርባ ነው ወይ ብር ሸለቆ ነው ወይ አይታወቅም የት እንደሆነና ፕላስ እንደገና ደግሞ ብዙ ነገሮች አሉ። ቀለብ አለ፣ እዛው ነው የሚቀመጠው፣ እዛው ነው የሚታደረው፣ የዛስ ጉዳይ በማን ይሸፈናል የሚሉ ነገሮች እነሱ መስል እየጠበቅኩኝ ነው እንጂ በእርግጠኝነት ከዚህም በኋላ እንደገና ደግሞ ፌደራል ፖሊስም ሰበታ ላይ ሰንዳፋ ላይ እንዲሁ ካልተዘጋጀ የሚል ጥያቄ በእነሱ ቀርቦልናል። እዛም ፕሮፖዛል አስገብተናል። አየር ኃይልም እንደዚሁ ደግሞ በጀነራል ይልማ በኩል እንደዚሁ አየር ኃይልም ቻሌንጅ ወጣቱ እንዲያው የሚል እና በተለያየ አቅጣጫ ላይ ማህበረሰቡ ስለ ውትድርና እንዲያውቅ የተለያየ ቻሌንጆችን እናደርጋለን። የሚቀጥል ነው። የፓተንቱን ባለቤት ሆነናል። ህጋዊ ፍቃዱንም ይዘንበታልና የሚቋረጥ ፕሮጀክት አይደለም። ቻሌንጅ ወድል እንቀጥላለን ብዬላለሁ። ይሄ ጠቃሚ ነገር ነውና ከሚመለከተው ሀገር ወይም ከመንግስት ምን ይጠበቃል ታስባለህ? እንግዲህ እንደ መንግስት የሚያደርገው አሁን የውትድርና ቻሌንጅ ስለሆነ የውትድርና የሚመለከተው መከላከያ ሚኒስቴሩ ፍቃድ ነው። ፍቃድ ሰጥቶናል፣ አሰልጣኝ ሰጥቶናል፣ ማገሪያ ሰጥቶናል። ይብን አለ እስከ አልባሳት። ከዛ ባገር ምግብ ያስፈልጋል፣ መጠጥ ያስፈልጋል፣ ብዙ ነገሮች አሉ የሚያስፈልጉ። እነሱስ በማን ሁሉንም ነገር መከላከያው ላይ ከጫኑበት አይሆንም።
አይሆንም። ስለዚህ አሁን ደግሞ ሌላ ስፖንሰርድ የሆነ አካል ማን ነው በዚህ ጉዳይ ላይ የሚተባበረን የሚለውን ደግሞ እንጎበኛለን። የግድ ነው እና ሁሉንም በርደን አምጥተን መከላከያው ላይ መጫን ሳይሆን በራሳችን ደግሞ የትኛውን ቢሮ እናንኳኳ የሚለውን እያየን ያለ ነው። አክቹዋሊ በእርግጠኝነት እንደሚሳካ እርግጠኛ ስለሆንኩ ነው። ይሳካል፣ ጥሩ ነው ብዬ ገምታለሁ። በቅርብ ቀን እንጀምራለን። እሺ ኮር እናመሰግናለን። እንግዲህ ፕሮግራሙን ተካተን ደግሞ በድጋሚ እንገናኛለን መውጫ ላይ። እሺ አመሰግናለሁ። ክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ፣ ክቡር ሌተናንት ጄኔራል ይመር መኮንን የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ፣ ክቡራን ጄኔራል መኮንኖች፣ ክቡር ብርጋዴር ጄኔራል ተመስገን አቦሴ የኢትዮጵያ ወታደራዊ አካዳሚ አዛዥ፣ ክቡራን የተለያዩ ሀገራት አምባሳደሮች፣ የተከበራችሁ ወታደራዊ አታሼዎች፣ ክቡራን የሰራዊታችን አመራሮችና የተከበራችሁ የአካዳሚው የቀድሞ ምሩቃን፣ ክቡራን የዕለቱ ተመራቂ እጩ መኮንኖች፣ ክቡራን ጥሪ የተደረገላቸው እንግዶች፣ ክቡራንና ክቡራት የኢትዮጵያ ወታደራዊ አካዳሚ 9ኛ ዓመት የምስረታ በዓልን ለማክበር እዚህ የተገኛቸው እንግዶች፣ እንደዚሁም የቃኝ ኮርስ እጩ መኮንኖች እንኳን በደህና መጣችሁ። በበረሃ ግብራችን ቅደም ተከተል መሰረት ለሀገራችን ዳር ድንበር ክብርና ለሕዝባችን ሰላም መረጋገጥ በየዘመናቱ ውድ የሕይወት ዋጋ የከፈሉ ጀግኖችን ለአንድ ደቂቃ ያህል እንዘክራለን። በዛው የመከላከያ መሪ መዝሙርን በመከላከያ ማርቺንግ ባንድ መሪነት በጋራ በቆምንበት እንዘምራለን። እናመሰግናለን። As we begin, let us take a moment to honor the memory of the brave sons and daughters of Ethiopia, heroes who have sacrificed their lives for our motherland. Following this, we shall sing the anthem of the heroic Ethiopian National Defense Force, accompanied by the Defense Marching Band. The minute of silence we shall begin.
ያለ ምሰሶ ሊቆም ወይም ያለ ግድግዳ ከቁር ሊያድን እንደማይቻለው ሁሉ እንደዚሁም የጦር ኃይል የሌለው ሀገር ከምንም አይነት አደጋ ሊሰወር ስለማይችል ይህንን የጦር ትምህርት ቤት በስማችን ስንከፍት ሀገራችሁንና ንጉሠ ነገሥታችሁን በፍሬያችሁ እንድትጠቅሙ ተስፋ በማድረግ ነው። ንጉሠ ነገሥት አፄ ኃይለ ሥላሴ የዛሬ 90 ዓመት ትምህርት ቤቱን መርቀው ሲከፍቱ የተናገሩት ነው። Once again, long live Ethiopia and eternal grace and honor to our brave martyrs. Excellencies, high-ranking officers, the strength of a nation lies in its ability to defend itself. 90 years ago, His Imperial Majesty Haile Selassie I, when he inaugurated this academy, spoke the following powerful words, and we quote him as follows: "Just as a house cannot stand without a foundation or be shielded from collapse without walls, a nation without a strong military cannot defend itself." ከዚህ በማስከተል ተመራቂ እጩ መኮንኖች በክብር እንግዳው ፊት በወታደራዊ ሰልፍ ወደሚያልፉበት የሰልፍ ትርኢት እናልፋለን። እናመሰግናለን። ከዚህ በማስከተል የኢትዮጵያ ወታደራዊ አካዳሚ አዛዥ ክቡር ብርጋዴር ጀነራል ተመስገን አቦሴን ወደ መድረክ እንዲመጡልን በአክብሮት እንጋብዛለን። It is now an honor to welcome to the stage
Brigadier General Temesgen Abose, the Commandant of the Ethiopian Military Academy, to the stage. Field Marshal Brahanu Jula, የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ሜዳይ ጀግና ተሸላሚ እንደውም የዕለቱ ክብር እንግዳ ክቡር ሌተናንት ጀነራል ይመር መኮንን የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ፣ ክቡር ሌተናንት ጀነራል አለምሸት ደግፌ የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪና የተኩስ አመራር ኃላፊ እንዲሁም ወደር የሌለው የጥቁር አንበሳ ሜዳይ ጀግና ተሸላሚ፣ ብርጌዳር ጀነራል ተስፋዬ ሀብቴ ማርያም የህብረተሰባዊት ኢትዮጵያ ጦር ሜዳ ወደር የሌለው ጀግና ሜዳይ ተሸላሚ፣ ጀነራል መኮንኖች፣ አቶ ሼቱ በቀላ የወለታ ከተማ አስተዳደር ካንቲባ፣ የተከበራችሁ ወዳጅ አገራት ወታደራዊ አታሺዎች፣ የተከበራችሁ አባገዳዎች፣ ሀደ ሲንቄዎች፣ ጥሪ የተደረገላችሁ እንግዶች፣ ከሁሉ አስቀድሜ ትምህርትና ስልጠናችሁን በብቃት አጠናካችሁ ለዛሬው ምረቃ ቀን ለበቃችሁ የቃኘው ኮርስ አባላት እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ክቡር ፊልድ ማርሻል የኢትዮጵያ ወታደራዊ አካዳሚ የገነት ጦር ትምህርት ቤት ተብሎ በንጉስ ዘመን በ1927 ዓ.ም ከተቋቋመበት ጊዜ አንስቶ በርካታ የሀገር ውስጥና የውጭ ሀገራት ፕሮፌሽናል ወታደራዊ አመራሮችን ያፈራ እና እያፈራ የሚገኝ አንጋፋ ወታደራዊ ተቋም ነው። ወታደራዊ አካዳሚው ተቋሙ የሰጠውን ተልዕኮ እና በ2030 እጩ መኮንን ትምህርት እና ስልጠና ዘርፍ በአፍሪካ የልቀት ማዕከል የመሆን ህልሙን ለማሳካት ደረጃውን የጠበቀ ወቅታዊና የተቋሙን አሁናዊና ወደፊት ፍላጎት ማሳካት የሚችል ስርዓተ ትምህርት ተጓዳኝ ስርዓተ ትምህርትና ስልጠና የሚመራበት ማስፈጸሚያ ሰነድ በማዘጋጀት በመጀመሪያ ዲግሪ መርሃ ግብር በማስተማርና ስልጠናውን የላቀ ደረጃ ላይ ለማድረስ ወታደራዊ አካዳሚው በአስተማማኝ ዝግጁነት ላይ እንደሚገኝ ላረጋግጥልዎት እወዳለሁ። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ የዛሬው ዕለት ተመራቂ ለዛሬው ዕለት ለምረቃ የበቁት የቃኘው ኮርስ እጩ መኮንኖች ለየት የሚያደርጋቸው ከሪፎርም ወዲህ ለመጀመሪያ ጊዜ ለ3 ተከታታይ ዓመታት ተምረውና ሰልጥነው በወታደራዊ ሳይንስና አመራር በመጀመሪያ ዲግሪ መርሃ ግብር የሚመረቁ መሆናቸው ነው። እነዚህ ለምረቃ የተዘጋጁ እጩ መኮንኖች በ3 ዓመታት ቆይታቸው ከተሰጣቸው ትምህርት ዋናዎቹ ስነ ልቦና ልዕልናቸውን የሚያጎለብቱ የፕሮፌሽናል ወታደራዊ አመራር መሰረት የሆኑ የተለያዩ የግንባታ ትምህርቶችን የተማሩ በሀገራችን ባሉ በሁሉም ከፍተኛ ትምህርት ተቋማት የሚሰጡ የጋራ ትምህርቶች ወይም ኮማንድ ኮርስ 34 ክሬዲት አወር የወሰዱ ለተልዕኳቸው መሰረት የሆነው ዋና ወታደራዊ ትምህርቶች ወይም ኮር ኮርስ 79 ክሬዲት አወር በክፍልና በመስክ ልምምድ የተማሩ እና የሰለጠኑ ለዋና ትምህርት ደጋፊ የሆኑ ትምህርቶች ሳፖርቲቭ ኮርስ 27 ክሬዲት አወር የተማሩ በአጠቃላይ 141 ክሬዲት አወር ለ3 ተከታታይ ዓመታት ተምረው እና ሰልጥነው ያጠናቀቁ በስርዓተ ትምህርት እና አካዳሚ ሌጂስሌሽን የተቀመጠውን የመመረቂያ መስፈርት ያሟሉ በንድፈ ሐሳብ በክፍል ውስጥ የተማሩትን ትምህርት እልህ አስጨራሽ በሆነ ሰፊ የመስክ ልምምድ የጠላት ስጋት ባለበት በተለያየ ወቅት የመሬት ገጽና አየር ንብረት ውስጥ ሆነው የሚሰጣቸውን ተልዕኮ በብቃት መፈጸም የሚያስችላቸው አካላዊና ስነ ልቦናዊ ጽናት የሚያረጋግጥ ሁኔታ ስልታዊና ቴክኒካዊ ብቃታቸውን በመስክ ልምድ አዳብረዋል። ክቡር ፊልድ ማርሻል፣ በሀገራችን የትምህርት ፖሊሲ መሰረት አስቀድመን 2 ማስፈጸሚያ ሰነዶችን አዘጋጅተን በትምህርት ሚኒስቴር ጸድቆ ለአመራርና አሰልጣኝ መምህራኖቻችን ከትምህርት ሚኒስቴር በመጡ ኤክስፐርቶች ስልጠና እንዲሰጣቸው በማድረግ ከመደበኛ ትምህርትና ስልጠና ጎን ለጎን እጩ መኮንኖቻችንን ለመውጫ ፈተና በማዘጋጀት በራስ የመተማመን መንፈስ ወደ ላቀ ደረጃ በማድረስ ለመጀመሪያ ጊዜ
የመውጫ ፈተናውን አስፈትነን ከተፈተኑት እጩ መኮንኖች ውስጥ 96.5% ማለፍ ተችሏል። እጩ መኮንኖቹ ከላይ የተዘረዘሩትን ሁሉንም መመረቂያ መስፈርቶች በብቃት በማሟላታቸው የመከላከያ ዩኒቨርሲቲ ሴኔት የካቲት 24 ቀን 2017 ዓ.ም ባካሄደው ስብሰባ እጩ መኮንኖቹ እንዲመረቁ በሙሉ ድምፅ ወስኗል። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ወታደራዊ አካዳሚው እያከናወነ ካለው ዋነኛ ተልዕኮ የትምህርትና ስልጠና ጎን ለጎን እጩ መኮንኖችን እና ወታደራዊ አካዳሚውን አባላት በማነሳሳትና በማደራጃት የአባላቱን ኑሮ ለመደጎም ከፍተኛ ስራ የተሰራ ሲሆን የአካዳሚውን ጸጥታና ደህንነት በማስጠበቅ ረገድም በርካታ ተግባራትን ያከናወንን እንገኛለን። ከነዚህም ውስጥ የዶሮ እርባታን በማስፋፋት ለእጩ መኮንኑና ለወታደራዊ አካዳሚ ማህበረሰብ በዝቅተኛ ዋጋ በማቅረብ ኑሮን የመደጎም ስራ እየተሰራ ይገኛል። የወተት ላሞችን በማርባት ለእጩ መኮንኑ ለአሰልጣኙና ለወታደራዊ አካዳሚ ማህበረሰብ ወተት እንዲጠቀሙ በማድረግ ተችሏል። የተለያዩ የጓሮ አትክልቶችን በማልማት የሰልጣኙና የአሰልጣኙን የግቢውን ማህበረሰብ ኑሮ በመደጎም ተጠቃሚ ማድረግ ተችሏል። የስንዴና የጤፍ እርሻ በማስፋፋት 370 ኩንታል ስንዴ እና 90 ኩንታል ጤፍ በማምረት የተቻለ ሲሆን ይህ የሚያሳየው መንግስታችን ፖሊሲ በቁርጠኝነት መተግበር ሀገራችን በአጭር ጊዜ በምግብ እህል ራስን የምትችልበትን ጊዜ ሩቅ እንደማይሆን ማሳያት ተችሏል። ክቡር ፊልድ ማርሻል፣ ለዚህ ስኬት ተግባራት መንግስትና ተቋማችን ለሰጡን ልዩ ትኩረት የኢትዮጵያ ወታደራዊ አካዳሚ ስም የላቀ ምስጋና እያቀረብ ለወታደራዊ አካዳሚው ተልዕኮ ስኬት የሁሉም ባለድርሻ አካላት ሚና ከፍተኛ ነበር። በተለይ የትምህርትና ስልጠና ዋና መምሪያችን ዕለት ተዕለት የወታደራዊ አካዳሚውን ተግባራት በመከታተልና የቅርብ ድጋፍ በማድረግ ለአካዳሚው የስኬት መሰረት በመሆን የበኩላቸውን ድርሻ አበርክቷል። በተጨማሪም የፌዴሪ አየር ኃይል ሁሉም የመከላከያ ዋና መምሪያዎቻችን፣ ሁሉም ዳይሬክተሮቶች የስድስተኛ እዝ የማስተማርና የማሰልጠን ተልዕኮ ስኬታማ እንዲሆን ሌት ተቀን ተረባርባችሁ ለምረቃ ያበቃችሁ የወታደራዊ አካዳሚ አሰልጣኞች፣ በየደረጃ ያላችሁ አመራሮች እና መላው ማህበረሰብ ከልብ የመነጨ ምስጋና አቀርባለሁ። በመጨረሻም የቃኞ ኮርስ ተመራቂ መኮንኖች እጅግ ፈታኝና ውስብስብ የሆነውን ትምህርትና ስልጠና በብቃት አጠናቃችሁ ለዚህ ቀን በመድረሳችሁ ለበለጠ ስራ የሚያነሳሳ በመሆኑ በፕሮፌሽናል አስተሳሰብ ያገኛችሁትን ዕውቀትና ክህሎት በመጠቀም በሄዳችሁበት የሰራዊታችን ክፍሎች ተመራጭ፣ ተፈላጊ እና ተወዳዳሪ በተሰማራችሁበት ስራ መስክ እና ግዳጅ ቀጠና ሁሉ ስኬታማ ፕሮፌሽናል መኮንኖች በመሆን የቃኞ ሻለቃ ታሪክን እንደምትደግሙ ባለሙሉ ተስፋ ነኝ። በዛሬው ዕለት ረጅም ትምህርትና ስልጠና ጉዞ አልፋችሁ ለመመረቅ በመብቃታችሁ ለተመራቂዎችና ለመላ ቤተሰቦቻችሁ በድጋሜ እንኳን ደስ አላችሁ። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖራለች። አመሰግናለሁ። በመርሃ ግብሩ መሰረት የትምህርትና ስልጠና ዋና መምሪያ ሌተናንት ጀነራል ይመር መኮንን የዕለቱን ክብር እንግዳ በመጋበዝ ዙሪያ መለስ ብቃታቸው ከሌሎች ብልጫ ላሳዩ እጩ መኮንኖች ማዕረግ እንዲያለብሱ እና ለሌሎቹም እንዲለብሱ እንዲፈቅዱልን በታላቅ ትሕትና አክብሮት እጠይቃለሁ። አመሰግናለሁ። ክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም እና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ፣ እንዲሁም የዕለቱ ክብር እንግዳ ለተመራቂዎች እና ብልጫ ላመጡ ማዕረግ እንዲያለብሱልን እንዲሁም ሌሎች ተመራቂዎች እንዲለብሱ እንዲፈቅዱልን በታላቅ አክብሮት ወደ መድረክ እጋብዛለሁ። አንደኛ እጩ መኮንን ነገሰ ንጉሴ፣ ሁለተኛ እጩ መኮንን ኪሮስ መኮንን፣ ሶስተኛ እጩ መኮንን ኡስማን ፈይሳ። Following the Chief of the General Staff of the Ethiopian National Defense Force and our guest of honor will now confer rank to the graduating officer cadets. Representing the junior officers, we welcome Officer Cadet Negasa Nuguse, Officer Cadet Kiros Makonnen, Officer Cadet Usman Feisa.
በመውጫ በመደበኛ መቶ ይዘክሩ በመውጫ Congratulations. Congratulations. ሌሎቻችሁ ሰዓት እንዳይወስድብን በርካታ ስለሆናችሁ ያው እንደተለመደው እርስ በራሳችሁ ማዕረጉን ትለብሱ ተፈቅዷል። አንዳችሁ ስታለብሱ እዛው ያለ እኔ እንዳለባስኳችሁ ታሳቢ አድርጉ።
እናመሰግናለን። ተመራቂ መኮንኖች እንኳን ደስ አላችሁ። የዛሬ ተመራቂ መኮንኖችም በቆይታቸው ባገኙት ወታደራዊ እውቀት ሀገርና ሕዝባቸውን ሊያገለግሉ ዳግም ቃል ይገባሉ። አሁን የምናልፈው ወደ ቃለ መሃላ ስነ ስርዓት ይሆናል። ቃለ መግባትን ለማስፈጸም ይፈቀድልኝ ሰር። ታንኪዩ ሰር። የኢትዮጵያ ወታደራዊ አካዳሚ የተመራቂ መኮንኖች ቃል መግቢያ ስነ ስርዓት። እኔ ምክትል መቶ አለቃ በዛሬው ዕለት በኢፌዴሪ መከላከያ ሰራዊት ውስጥ መኮንን ሆኜ ስሾም ለሕገ መንግስቱና ለሕገ መንግስታዊ ስርዓቱ ታማኝና ተገዢ በመሆን በጀግንነት በቅንነትና በቆራጥነት የኢትዮጵያ ሀገሬ ሉዓላዊነትና ሕገ መንግስታዊ ስርዓቱን ከማንኛውም የውስጥም ሆነ የውጭ ጠላቶች ለመጠበቅ ለመከላከልና የሀገሬን ምስጢር አሳልፌ ላለመስጠት በፍጹም ህዝባዊ ወገንተኝነት የሚሰጠኝን ማንኛውም ግዳጅ በህግ በደንብና በመመሪያ መሰረት ለመፈጸም በሀገሬ ሰንደቅ ዓላማ ፊት ቆሜ ቃል እገባለሁ። ቃል እገባለሁ። ቃል እገባለሁ። ኢትዮጵያ ሀገሬ በልጆቿ ለዘላለም ታፍራና ተከብራ ትኖራለች። ዘላለማዊ ክብር ለጀግኖች ሰማዕታት። የካቲት 29 2017 ዓ.ም በሁለታ ገነት። ክቡራትና ክቡራን ተከታዩ መርሃ ግብር የአርማ ልውውጥ ነው የሚሆነው። የቀድሞ 74ኛ ዙር ቅጥር ለተመራቂ ቃኞ ኮርስ ሲያስረክቡ የቃኞ ኮርስ ተመራቂዎች ደግሞ በስልጠና ላይ ላሉት መተማ ኮርስ የሚያስረክቡ ይሆናል። እናመሰግናለን። Following is the symbolic insignia passing on ceremony, which signifies the passing of the torch of leadership, tradition, and responsibility, marking the continuous journey of excellence in military service. The former 74th course of the Academy, veterans of the 1980s, will pass on their insignia to the graduating annual course, who will then hand it over to the Metema cadets who are still in training. ከዚህ በማስከተል የአርማ ልውውጥ ያደረጉልን የ44ኛ ቅጥር የወታደራዊ አካዳሚው የቀድሞ አሰልጣኞችን በመወከል 100 አለቃ ደረጀ ጌታውን መልእክት ያስተላልፉልናል። 100 አለቃ ወደዚህ እንዲመጡልን በአክብሮት እንጠይቃለን። የካቲት 29 ቀን 2017 ዓ.ም ለተከበሩ ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ኤታማዦር ሹም እና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ ለክቡር ሌተና ጀነራል ይመር መኮንን የመከላከያ ትምህርት ስልጠና ዋና መምሪያ ኃላፊ፣ ለክቡር ብርጋዴር ጀነራል ተመስገን አቦሴ የኢትዮጵያ ወታደራዊ አካዳሚ አዛዥ፣ በዛሬው ዕለት ለምረቃ የተዘጋጃችሁ የቃኘው 70ኛ ጊዜ ተወዳዳሪ እጩ መኮንኖችና ቤተሰቦች እንዲሁም ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ ከሁሉ በፊት ጊዜና ዘመን ተለውጦ በእናንተ ፊት ቆመን ይህን መልእክት ለማስተላለፍ ስለበቃን እግዚአብሔርን እናመሰግናለን። የዛሬ 43 ዓመት ወረታ ገነት ጦር ትምህርት ቤት በታሪኩ ለመጀመሪያ ጊዜ የራሷን ረዳት አሰልጣኝ ወታደሮች እንደ አንድ እጩ መኮንን ለማሰልጠን ከአምቦ፣ ከደብረ ብርሃን፣ ከፊቼና ወረታ 150 ወጣቶችን በመልመል በማሰልጠን በማስመረቅና ለኪነታዊ ክፍልና እግረኛ ትምህርት ቤት ተመደበን አገልግሎታችን ተወጥተናል። ከወረታ ገነት ጦር ትምህርት ቤት ውጪ በመኮንነትና በሙያ ተፈላጊነት በሀገሪቱ ውስጥ ባሉ የጦር ክፍሎች ስናገለግል
በሞት በመቁሰልና አካል በማጣት ለሀገራችን ዋጋ ከፍለናል። ሀገራችንን በውትድርና አገልግሎት የተጣለብንን አደራና ግዳጅ ስንወጣ ከቆየን በኋላ በመንግስት ለውጥ ምክንያት ወደ ሲቪል ህብረተሰብ ተቀላቅለን በነበርንበት ሰዓት በኢትዮ ኤርትራ ጦርነት አሁንም በቅርቡ ለሰላም ማስከበሩ ሀገራዊና ወታደራዊ ግዳጃችንን ተወጥተናል። በመከላከያ ሰራዊት ውስጥም በተባበሩት መንግስታት በሰላም ማስከበር ተሰማርተን ከፍተኛ መኮንነት ማዕረግ ላይ ደርሰናል። ልጆቻችንም በመከላከያ ሰራዊት ውስጥ እያገለገሉ በወጣት ዕድሜያቸው የማይተካ ህይወታቸውን ለሀገራቸው ክብርና ደህንነት ሰውተዋል። የቀድሞ ለታ ገነት ጦር ትምህርት ቤት የአሁኑ የኢትዮጵያ ወታደራዊ አካዳሚ የተመሰረተበትን 9ኛ ዓመት የቃኛው 70ኛ ጊዜ ተወራራጭ መኮንኖች ምረቃና እኛም እና ክፍላችን የገባንበትን 43ኛ ዓመት በመገጣጠሙ እንዳለፉት 2 ዓመታት ድል በማግኘታችን በዚህ በከበረ ዝግጅት ላይ ልንሳተፍ ችለናል። ለዚሁም የመከላከያ ትምህርትና ስልጠና ዋና መምሪያና የኢትዮጵያ ወታደራዊ አካዳሚ ከነስታፎቻቸው የከበረ ምስጋና እናቀርባለን። በዚህ አጋጣሚ ተመራቂ እጩ መኮንኖች የዛሬ ዓመት 42ኛ ዓመታችን በአስናቅ አዳራሽ ስናከብር እኛ ከአባቶቻችን የተረከብነውን የኢትዮጵያ ሰንደቅ ዓላማ ማስረከባችን የሚታወስ ሆኖ ዛሬ በድጋሚ ከባድና ፈታኝ የስልጠና ጊዜ አጠናካችሁ ለዚህ ምርቃት ስለበቃችሁ እንኳን ደስ አላችሁ እያለን የግላችንን ምክር እናስተላልፍላችኋለን። ዛሬ ምርቃት ጀመራችሁ እንጂ አልጨረሳችሁም። ከፊታችሁ ብዙ ትግል፣ ብዙ ድል፣ ብዙ ምርቃት ይጠብቃችኋል። ከፊት ለፊታችሁ የምትመለከቷቸው ጀነራል መኮንኖችና ከፍተኛ መኮንኖች ደረታቸውና ትከሻቸው በሜዳሊያና በማዕረግ ተንቆጥቁጠው የምትመለከቱት ነገ እናንተ የምትደርሱበት ነው። ነገር ግን በምኞት ሳይሆን ራሳችሁ ለወታደራዊ ዲስፕሊን ማስገዛት፣ አካላዊና አእምሯዊ ጤንነታችሁን መጠበቅ፣ ዕለት በዕለት በወታደራዊ ሳይንስ ራሳችሁን ማሳደግና ማሻሻል እንዲሁም ከምትመሩት ጦር በተሻለ ብቃትና ደረጃ ላይ ቀድሞ መገኘት ይጠበቅባቸዋል። ትናንት ኢትዮጵያ መፍረሷንና መበታተኗን የሚፈልጉ ጠላቶች ነበሯት፣ ዛሬም አሉ፣ ወደፊትም ይኖራሉ። ለዚህ እኩይ ዓላማቸው ግን እንዲመታ መከላከያ ሰራዊታችንን በቻሉት መንገድ ሁሉ ማፍረስ ይሻሉ። ሲጀምሩ ከመንግስት ጋር እንድትጣሉ ያደርጋሉ። ሲቀጥሉ ከህዝብ ጋር እንድትነጠሉ ያደርጋሉ። ሲሰልስ እርስ በርሳችሁ እንድትጠላሉ ያደርጋሉና እንድትጠነቀቁ ከወዲሁ አደራ እንላለን። ኢትዮጵያ ሀገራችን ያሳለፈችው መከራና ነውጥ መያዣና መጨበጫ የሌለው ሁላችንም ያስደነገጠ ያስበረገገ ተስፋ ያስቆረጠና ጠላቶቻችንን ጮቤ ያስረገጠ ኢትዮጵያ አበቃላት ፈራረሰች በተባለበት ወቅት ሀገራችን ያጋጠማትን ችግር ወደ እድገትና ብልጽግና ማማ መስፈንጠሪያ እንደ ግብዓት ተጠቅማ ተጨባጭና የሚታይ እድገት እያስመዘገበች ትገኛለች። ኢትዮጵያ አትፈርስም፣ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖራለች። በሁለተኛ የኛ መልካም ተሞክሮ ትምህርት እንዲሆናችሁ ከሰራዊቱ ከተለየ 33 ዓመት ቢሆንም የምንኖርበት ቦታ ቢራራቅም እኛ በፍቅር በመረዳዳት እና በመተያየት ቀጥለናል። ብሔር ሳይሆን ኢትዮጵያዊነታችንና ያሳለፍነው ውትድርና ህይወት ገዝቶናል። የበት ህብረታችን በማጠናከር ሀገራችን ኢትዮጵያ ከኛ የምትፈልገውና ክፍላችን የሆነው የኢትዮጵያ ወታደራዊ አካዳሚ በምን በኩል እንቁምላ በማለት ዛሬም የዞሩትን ምኞታችን እና ዓላማችን ነው። ስለዚህ እናንት ወጣት ተመራቂ መኮንኖች ይህንን መልካም ተሞክሮ እንድትወስዱ በኢትዮጵያ ፍቅርና በኢትዮጵያ ዲስፕሊን ስንጠይቅ በምትመደቡበት የጦር ክፍል ሁሉ መልካሙን እንዲገጥማችሁ ከልብ እንመኛለን። በመጨረሻም እነዚህን ወጣት እጩ መኮንኖች አሰልጥኖ ለዚህ ውጤት ለማብቃት የበኩላችሁን ታላቅ ጥረት ላደረጋችሁ በሙሉ በመከላከያ ሚኒስቴር ስልጠና ዋና መምሪያ፣ የኢትዮጵያ ወታደራዊ አካዳሚ ኮማንድ፣ አሰልጣኞች፣ ስታፍና የአካዳሚ ማህበረሰብ እንኳን ደስ አላችሁ በማለት ታላቅ አክብሮትና ምስጋና እናቀርባለን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። የቀድሞ 1974 ቅጥር አባላት መቶ አለቃ ደረጀን ከልብ እናመሰግናለን። ወደ ተከታዩ መርሃ ግብራችን እናልፋለን። ከዚህ በማስከተል የኢትዮጵያ ወታደራዊ አካዳሚ አዛዥ ክቡር ብርጋዴር ጀነራል ተመስገን አቦሴን ወደ መድረክ ጋብዛለሁ። እሳቸው የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ክቡር ሌተናል ጀነራል ይመር መኮንን ይጋብዙልናል። እሳቸው መልእክት አስተላልፈው የዕለቱን የክብር እንግዳ ይጋብዛሉ። በጣም እናመሰግናለን። ክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹምና
ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ እንዲሁም የዕለቱ የክብር እንግዳ የተከበራችሁ የኃይል አዛዦች፣ የእዝ አዛዦች፣ የዋና መምሪያ ኃላፊዎች፣ የተከበራችሁ ጀነራል መኮንኖች፣ ክቡር ብርጋዴር ጀነራል ተመስገን አቦሴ የኢትዮጵያ ወታደራዊ አካዳሚ አዛዥ፣ የተከበራችሁ የሲቪል አስተዳደር አባላት፣ የተከበራችሁ የተለያዩ ወዳጅ ሀገራት ወታደራዊ አታሼዎች፣ የተከበራችሁ አባገዳዎችና ሀደ ስንቄዎች፣ ጥሪ የተደረገላችሁ እንግዶች፣ መላው የበዓሉ ታዳሚዎች፣ ክቡራትና ክቡራን፣ ውድ የዕለቱ ተመራቂዎች፣ በመጀመሪያ በኢትዮጵያ ወታደራዊ አካዳሚ ለ3 ተከታታይ ዓመታት የተሰጣችሁን የካዴት ትምህርትና ስልጠና በተሳካ ሁኔታ አጠናቃችሁ ለዛሬው ምረቃ በዓል በመብቃታችሁ በራሴና በስልጠናውና መምሪያ ስም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እፈልጋለሁ። ክቡር ፊልድ ማርሻል፣ ተቋማችን የዘመናዊ ትምህርትና ስልጠና ተቋማትን በመገንባት ዘመኑን የሚመጥን ግዙፍ ወታደራዊ ኃይል በመገንባት የማድረግ አቅሙን በአጭር ጊዜ በከፍተኛ ደረጃ እያሳደገ ይገኛል። ለዚህ ጥሩ ማሳያ የሚሆነው በመከላከያ ትምህርትና ስልጠና ዋና መምሪያ ስር በርካታ ኮሌጆችን፣ ትምህርት ቤቶችና ማሰልጠኛ ማዕከላትን በማደራጀት ከዘመኑ ወታደራዊ አስተሳሰብና ቴክኖሎጂ ወቅታዊ ሁኔታ ጋር አብረው መራመድ የሚችሉ ከፍተኛ ብቃት ያላቸው ፕሮፌሽናል አመራሮችን፣ ሙያተኞችን፣ ወታደሮችን በማዘጋጀት ከውጭ ታሪካዊ ጠላቶቻችንና ከእነሱ ተላላኪ ከሆኑ የውስጥ ባንዳዎች ማለትም ጽንፈኞችና አሸባሪ ኃይሎች ስጋትና ጥቃት የሀገራችን ሰላምና ብሔራዊ ጥቅም መጠበቅና መከላከል ተችሏል። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ውድ የዕለቱ ተመራቂዎች፣ የመከላከያ ትምህርትና ስልጠና ዋና መምሪያ ተቋማዊ ተልዕኮውን መነሻ በማድረግ ስልጠና የሚመራበትን ፖሊሲና ስትራቴጂ እንዲሁም እቅድና የተለያዩ የስልጠና ማስፈጸሚያ አሰራሮች፣ ስታንዳርዶች በማዘጋጀት በስሩ ያሉት የትምህርትና ስልጠና ተቋማትን አደረጃጀት በአሰራር በመሰረተ ልማትና በስልጠና አሰጣጥና ፋሲሊቲ የበለጠ በማጠናከርና በማዘመን በአጭር ጊዜ ለተቋሙ ግዙፍ ኃይል የሰው ሀብት ግንባታ የበኩሉን ድርሻ እየተወጣ ይገኛል። ትምህርትና ስልጠና ተቋማት መካከል አንዱና አንጋፋው የኢትዮጵያ ወታደራዊ አካዳሚ ሲሆን አካዳሚው የተሰጠውን ተልዕኮ ግምት ውስጥ በማስገባት የእጩ መኮንን ስልጠና ለሰራዊት ግንባታና ግዳጅ አፈጻጸም ቁልፍና መሰረታዊ ጉዳይ አድርጎ በመውሰድ በስነ ምግባርና በዲሲፕሊን የታነጹ ለሀገር ዋልታና መከታ የሆኑ ጀግና ለዘመናችን የሚመጥኑ የዛሬ ጀማሪ መኮንኖች የነገ ተተኪ አመራሮችን የመፍጠር ተልዕኮውን የበለጠ አጠናክሮ የቀጠለ መሆኑን በእርስዎ ፊት ለማረጋገጥ እፈልጋለሁ። ክቡር ፊልድ ማርሻል፣ በዛሬው ዕለት ለምረቃት የቀረቡ የ7ኛ ዙር ቃኘው እጩ መኮንኖች በአካዳሚው ስርዓተ ትምህርት መሰረት መደበኛ መርሃ ግብር ለ3 ተከታታይ ዓመታት ሰልጥነው የመመረቂያ መስፈርት በሚገባ ያሟሉ፣ በወታደራዊ ሳይንስና አመራር በዲግሪ ፕሮግራም የሚመረቁ እንዲሁም የሀገሪቱ የትምህርት ፖሊሲ የሚፈቅደውን የመውጫ ፈተና የወሰዱና ያለፉ በቀጣይነት በተለያየ የኃላፊነት ደረጃ ተመድበው የሚሰጣቸውን ተቋማዊ ግዳጅ በአስተማማኝ ሁኔታ ሊፈጽሙ የሚችሉ ምሩቃን መሆናቸውን እያረጋገጥኩ ለዛሬው ምርቃት ቀን የበቃችሁ ውድ ተመራቂዎች ለመከላከያ ሰራዊታችን ትልቅ አቅም በመሆናችሁ በከፍተኛ ወታደራዊ ዲሲፕሊንና ስነ ምግባር ሀገራችንና መንግስታችን እንዲሁም ተቋማችን የሚሰጧቸውን ማንኛውም ተልዕኮና ግዳጅ በልበ ሙሉነት ለመፈጸም ዝግጁ እንዲሆኑና የተማራችሁ ትምህርትና ስልጠና ስራ ላይ እንዲታውሉ በዚህ አጋጣሚ ለማሳሰብ እፈልጋለሁ። በመጨረሻም የኢትዮጵያ ወታደራዊ አካዳሚ ኮማንድ
መምህራን፣ አሰልጣኞችና ስታፍ እንዲሁም መላው የአካዳሚው ማህበረሰብና ሁሉም ባለድርሻ አካላት በመማር ማስተማር ሂደት ላበረከታችሁልን ከፍተኛ ጥረትና ድጋፍ እያመሰገንኩ ይህንን ጥረታችሁና ድጋፋችሁን ለወደፊቱ ማጠናከራችሁ እንድትቀጥሉ በዚህ አጋጣሚ እየጠየቁ በድጋሜ ተመራቂ እጩ መኮንኖችና ቤተሰቦቻችሁ እንኳን ደስ አላችሁ እያልኩ መጪው ጊዜ መልካም የሥራ ዘመን እንዲሆንላችሁ ከልብ እመኛለሁ። ከዚህ በመቀጠል ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹም እና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ እንዲሁም የዕለቱ የክብር እንግዳ ብልጫ ላመጡ ተመራቂዎች ሽልማት እንዲሰጡና ለተመራቂዎችና ለታዳሚዎች መመሪያ እንዲሰጡን በታላቅ ትህትና እጋብዛለሁ። አመሰግናለሁ። To receive awards of encouragement from the guest of honor, we now call upon Officer Cadet Usman Faisa, the third top performing officer cadet, to receive the award from the guest of honor. በአስቸጋሪ ስልጠና ውስጥ አልፎ እንደዚህ ውጤታማ መሆን እጅግ ያኮራልና ሁላችሁም እስቲ ለነዚህ ለተሸላሚዎቹ በያለንበት ሞቅ ያለ ሞራል እንስጣቸው። እናመሰግናለን። ሁለተኛው ምክትል መቶ አለቃ ኪሮስ መኮንን። The second highest performing officer cadet, Kiros Makonnen. ምክትል መቶ አለቃ ነገሰ ንጉሴ። And now we call upon the highest performing officer cadet, Nagasa Naguse. Please proceed and receive your award from the guest of honor. Congratulations to all three top performing officer cadets. ተከታዩ ተሸላሚ የወርቅ ዋንጫውን ሊያነሳ ነውና እንኳን ደስ ያለን በላቸው እያለንበት። The top performing officer cadets will receive his gold trophy and his medal. Congratulations, Officer Cadet Nagasa Neguse. As we all know, training is hard. Training was rigorous, but they overcame, but they were resilient, and now they are here receiving their awards from the guest of honor. Congratulations to all of them. These are the future of our country. Congratulations once again. የተከበራችሁ የኃይል አዛዦች እና የዋና መምሪያ ኃላፊዎች፣ ጀነራል መኮንኖች፣ honorable friendly countries, defense attaches, ብርጋዴር ጀነራል ተስፋዬ ሀብተማርያም የህብረተሰብ ኢትዮጵያ ጀግና ሜዳ ተሸላሚ፣ የተከበራችሁ የሆለታ ከተማ አስተዳደር አመራሮች፣ ውድ የኢትዮጵያ ወታደር አካዳሚ አመራሮች፣ አሰልጣኞች እና የአካዳሚ ማህበረሰብ አባላት፣ ከፍተኛ መኮንኖች፣ የተከበራችሁ አባገዳዎች እና ሲንቄዎች፣ ውድ የሰባኛ ዙር ቃኘው የመደበኛ እጩ መኮንን ኮርስ ተመራቂዎች፣ የተመራቂ ቤተሰቦችና ጥሪ የተደረገላቸው እንግዶች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ በኢትዮጵያ ወታደር አካዳሚ ለ3 ተከታታይ ዓመታት ከፍተኛ አካላዊና ስነልቦናዊ ጥንካሬ የሚጠይቀውን ፈታኝና ውስብስብ መደበኛ የእጩ መኮንነት ትምህርትና ስልጠና ወስዳችሁ በተሳካ ሁኔታ በማጠናቀቅ ለዛሬዋ የምረቃ ቀን ለበቃችሁ ሰልጣኞች እንኳን ደስ አላችሁ በማለት የተሰማኝን ልባዊ ደስታ በራሴና በተቋሜ ስም አቀርባለሁ። አሰልጣኞችና የማሰልጠኛው ማህበረሰብ አባላትም
እንኳን የጥረታችሁ ፍሬ ለሆነው የእጩ መኮንኖች የምረቃ ዕለት አደረሳችሁ ለማለት እወዳለሁ። ውድ ተመራቂዎች፣ እናንተ ዛሬ ተመርቃችሁ ወደ ጀግናው የኢትዮጵያ መከላከያ ሰራዊት ለመቀላቀል እየተሰናዳችሁ ባላችሁበት በአሁኑ ወቅት ኢትዮጵያ ሀገራችን ብሔራዊ ጥቅሞቿን ለማስከበር የሚያስችሏትን በርካታ ጥረቶችና ልፋቶች እያከናወነች ተስፋ ሰጪ ጅምሮችና ስኬቶችን እያስመዘገበች ያለችበት ወቅት ላይ እንገኛለን። ይህ ጊዜ የሀገራችን ስኬት ያበሳጫቸው የውጭ ጠላቶች የውስጥ ባንዳዎችን ቀጥረው አሰማርተው የሀገራችንን ስኬት ለማደናቀፍ እየሰሩ ያሉበት ጊዜ ነው። በመሆኑም ይህንን ጉዞ ለማደናቀፍ የሚንቀሳቀሱ የውጭና የውስጥ ጠላቶች በቅንጅት ሀገራችን ላይ እየሰሩ ያሉትን በትጥቅና በፕሮፓጋንዳ የተቀናጀ ጥቃትን በመመከት የእድገት ጉዞአችን እንዲሳካ የማድረግ ቁርጠኛ ትግል እንደሚጠብቃችሁ መገንዘብ ይኖርባችኋል። እናንተ በቀጣይ የምትቀላቀሉት የኢፌዴሪ መከላከያ ሰራዊት ሕገ መንግስታዊ ተልእኮውን በሚገባ ጠንቅቆ የሚረዳና ተልእኮውን ለመፈጸም ከማንኛውም የፖለቲካ የዘርና የሃይማኖት ወገንተኝነት ተጽዕኖ ራሱን ነፃ በማድረግ በማንኛውም ጊዜና ሁኔታ የተሰጠውን ግዳጅ በኢትዮጵያዊነት ስሜት ከተቋሙ በቀሰመው ጽናትና በፍጹም ታማኝነት ግዳጁን መፈጸም የሚችል ጠንካራ ብሔራዊ ኃይል ነው። የዚህ ጥንካሬው ምንጭ ደግሞ ህዝባዊነቱና የዓላማ ጽናቱ ሲሆን ከዚህም በተጨማሪ የማድረግ አቅሙን የሚያጎለብቱ ስልጠናዎችን በማያቋርጥ ሁኔታ እየወሰደ ለዘመኑ የሚመጥኑ ዘመናዊ ቴክኖሎጂዎችን እና ወታደራዊ ትጥቆችን እየታጠቀ የመጣ ኃይል ነው። በመሆኑም እናንተ የዛሬ ተመራቂዎች በስነ ልቦና ጽናት፣ በወታደራዊ እውቀትና ጥበብ፣ በስነ ምግባርና ዲሲፕሊን ከተገነባው ሰራዊት ጋር ተዋህዳችሁ ለመስራት እድል አግኝታችሁ 3 ዓመት ሙሉ ሰልጥናችሁና ስልጠናውን በድል አጠናቃችሁ በሙሉ የኦፊሰርነት ብቃት ወደ ሰራዊታችን ስትቀላቀሉ ከሰራዊታችን ልምድ ቀስማችሁ ለመሪነትና ለቴክኖሎጂ መስኮች ራሳችሁን ማዘጋጀት እንዳለባችሁ ማሳሰብ እወዳለሁ። ተቋማችን መከላከያ የማድረግ አቅሙን ወደ ላቀ ደረጃ ለማሸጋገርና ዘመናዊ ፕሮፌሽናል ሰራዊት ለመገንባት በሰው ሀብት ላይ ያተኮረ የአቅም ግንባታ ስልጠናዎችን እያከናወነ ይገኛል። ለዚህ ማሳያ ሊሆኑ ከሚችሉ በየደረጃ ያለውን የወታደራዊ አመራር አቅም የሚያጎለብቱ በርካታ የትምህርትና ስልጠና ተቋማት በመገንባት ወታደራዊ አመራሮችን በማፍራት በተቋም ደረጃ ሰፊ ስራ በመስራት ላይ ይገኛል። እናንተ የዛሬ ተመራቂዎችም ለዚህ የተቋሙ ራዕይ ስኬታማነት አንዱ ማሳያ ናችሁ። እናንተ ከከፍተኛ የትምህርት ተቋማት ተመልምላችሁ በመኮንነት ስትሰለጥኑ የመጪው ትውልድ ሰራዊት የሚኖረውን ዲጂታላይዜሽን ታሳቢ በማድረግ ነው። በወታደር አካዳሚው በመደበኛ ፕሮግራም በንድፈ ሀሳብና በመስክ የተግባር ልምምድ የወሰዳችሁት ወታደራዊ ሳይንስና የአመራር ስልጠና ከተግባር ጋር በማዋሃድ ለመከላከያ ሰራዊታችን ትልቅ አቅም በመሆን ቀጣይ በምትሰማሩበት የስራ ዓለም ለሚጠበቅባችሁ ሀገራዊና ተቋማዊ ተልእኮዎች በእውቀት በሞራልና በስነ ልቦና ዝግጁ በመሆንና የቀሰማችሁትን ትምህርት ተግባር ላይ በመዋል የሰራዊቱን የማድረግ አቅም እንደምታሳድጉ ተቋማችሁ ይተማመንባቸዋል። ውድ ተመራቂዎች፣ እናንተ ዛሬ የምትመረቁበት ወቅት በአንድ በኩል አገራችን ዘላቂ ልማት፣ ሰላምና ብልጽግናን ለማረጋገጥ የሚያስችላትን ወሳኝ እርምጃዎችን እየወሰደች ያለችበት ወቅት ሲሆን፣ በሌላ በኩል
የኢትዮጵያን ሰላም እድገትና ብልጽግና በበጎ የማይመለከቱ ታሪካዊ የውጭ ጠላቶቻችን እና የእነሱ ተላላኪ የሀገር ውስጥ ሽብርተኛና ጽንፈኛ ባንዳዎች የሚፈጽሙትን እኩይ ተግባር ለመከላከል በጽናት እየታገልን የቀቢጸ ተስፋ ፍላጎታቸውን እያከሸፍን ያለንበት ወቅት መሆኑን ተገንዝባችሁ ይህንን መሰረት በማድረግ የሚሰጣችሁን ተልዕኮችና ግዳጆች በስኬት ለመፈጸም ራሳችሁን ከወዲሁ ዝግጁ እንድታደርጉ ለማሳሰብ እወዳለሁ። ለሚቀጥሉት 6 ወራት ወደ መላው ሰራዊታችን ወይም ዩኒቶች ተቀላቅላችሁ ተዋህዳችሁና ልምድ ከቀሰማችሁ በኋላ ምድባችሁን እንደገና በመከለስ እንደ ችሎታና ዝንባሌያችሁ አዳዲስ ምደባ ይደረጋል። ለ6 ወር ግን በየተመደባችሁበት አሃድ ውስጥ ሰራዊት ምን ይመስላል፣ በተግባር እንዴት ነው የሚመራው፣ እንዴት ነው የሚደራጀው፣ እንዴት ነው የሚገመግመው፣ እንዴት ነው የሚዘምተው፣ እንዴት ነው የሚመገበው፣ እንዴት ነው የሚተኛው፣ እንዴት ነው የሚዋደደው፣ እንዴት ነው የሚደጋገፈው የሚለውን እንድታውቁ ለማድረግ የ6 ወር ተጨማሪ በአካዳሚ ያገኛችሁትን እውቀት በተግባር ደግሞ ምን እንደሚመስል እንድትረዱ ምደባ ይሰጣችኋል። ከዛ በኋላ እንደየችሎታችሁ፣ እንደየሙያችሁ፣ እንደየዝንባሌያችሁ፣ እንደየብቃታችሁ አዳዲስ ምደባ ይወጣል። የጦር መኮንኖች የሚባሉት ከምክትል መቶ አለቃ እስከ ጀነራል ያለውን አመራር የሚመለከት ሲሆን በአካዳሚ የሚመረቁት መኮንኖች ከምክትል መቶ አለቃ ይጀምራሉ። ይህ ደረጃ ወደ ጀነራልነት ለመድረስ ወሳኝ መሰረት ነው። ስለዚህ ጀነራል እንደርሳለሁ፣ ጀነራል እንደርሳለን ብላችሁ ራዕይ ያዙ። ዛሬ የምትመረቁበት የአመራር ደረጃ እና የጀማሪ መኮንንነት ማዕረግ በቀጣይ ለትልቅ ኃላፊነትና ደረጃ የሚያበቃችሁ ሲሆን ይህ ይሳካ ዘንድም በምትሰማሩበት የስራ መስክ ከበላይም ከበታችም እንዲሁም ከአቻዎቻችሁ ምርጥ ተሞክሮችንና ልምዶችን በመቅሰም በቀጣይነት ለመማር ራሳችሁን ዝግጁ ማድረግ ይኖርባቸዋል። በራሳችሁ ጥረትና ሌሎች መልካም አጋጣሚዎችን በትክክል በመጠቀም ተጨማሪ እውቀት ለማግኘት ያላሰለሱ ጥረቶችን በማድረግ በየዕለቱ ከሚደረጉ የስራ ስምሪቶች በመማርና ልምድ በመቅሰም የወታደራዊ አመራር እውቀትን እያሳደጉ መሄድ ለጀማሪ አመራሮች እጅግ በጣም አስፈላጊ መሆኑን ተገንዝባችሁ በማሰልጠኛ ያገኛችሁትን እውቀት በተግባር እያጎለበታችሁ እንድትሄዱ በአጽንኦት አሳስባለሁ። የመከላከያ ልዩ ልዩ የስራ ክፍሎችና በሆለታ ከተማ የምትገኙ መንግስታዊና መንግስታዊ ያልሆኑ ተቋማትና ግለሰቦች ሁሉ ላበረከታችሁት አስተዋጽኦ በራሴና በተቋሙ ስም ምስጋናዬን አቀርባለሁ። ተመራቂ መኮንኖችም አእምሯዊና አካላዊ ብቃት የሚጠይቀውን ፈታኝና ውስብስብ የትምህርትና ስልጠና ሂደት በጽናትና በትጋት አልፋችሁ በስኬት ለምረቃ በመብቃታችሁ በድጋሚ እንኳን ደስ አላችሁ እያልኩ በምትመደቡበት ቦታ ሁሉ መልካም የስራ ጊዜ እንደሆንላችሁ እመኛለሁ። የተመራቂዎችን ቤተሰቦች እንኳን ደስ አላችሁ እላለሁ። ሁላችንም እንኳን ለማርች 8 አደረሰን እላለሁ። በመጨረሻም የ43ኛ ኮርስ የሆለታ ገነት ኮርስ ምሩቃንና የዛሬው ተመራቂዎች እንደ አጋጣሚ የእናንተ ግራጁዌሽን እና የእነሱ ግራጁዌሽን ቀን ተገናኝተው እዚህ ተገኝተው እናንተን ለማበረታታት አደራ ለመስጠት ተሞክሮ ለመናገር እና መልእክት ለማስተላለፍ እድል በማግኘታቸው በጣም ደስ ብሎኛል። መልካም የስራ ጊዜ ይሁንላችሁ። አመሰግናለሁ። ክቡራትና ክቡራን፣ በዚህ የምረቃ ስነ ስርዓት ላይ የተገኛችሁ ሁላችሁንም ከልብ እናመሰግናለን።
በተለይ ከተለያዩ ሀገራት እዚህ አዲስ አበባ ላይ ተቀማጭነታችሁን ያደረጋችሁ የተለያዩ ሀገራት ወታደራዊ አምባሳደሮች፣ ወታደራዊ አታሼዎች ከልብ እናመሰግናለን። ክቡራትና ክቡራን መርሃ ግብራችንን የምናጠቃልለው በኢትዮጵያ ብሔራዊ ሕዝብ መዝሙር ይሆናል። መዝሙሩን በመከላከያ ማርቺንግ ባንድ መሪነት በጋራ የምንዘምር ይሆናል። መዝሙሩን ከዘመርን በኋላ ደግሞ የክብር እንግዶች ከተመራቂዎች ጋር እዚህ ፊት ለፊት ላይ የፎቶግራፍ መነሳት ስነ ስርዓት አለ። ያ እንደተጠናቀቀ በአዘጋጆች አማካይነት የተዘጋጀ የምሳ ግብዣ አለ። እናመሰግናለን። Oh.